Okay, welcome guys, welcome family. Okay, today we are going to learn about basic grammar, basic grammar. መሰረታዊ ሰዋስው ይነግሩናል። ከዚህ መሰረታዊ ሰዋስው ምን የሚወስድ verb to be, what are verb to be? verb to be ይባላሉ is, am, are. زي سلسيوم أو حدا a person who wants to express his feeling or a person who wants to speak English has to know the three verb to be. ስለዚህ is ማለት እዩ ወይ እያ ማለት ነው። አም ማለት እየ በትግርኛ፣ አር ማለት ኢና፣ ይኹ፣ እዮም and so ዝልቱ ምንለው ማለት ነው። ስለዚህ አዝቱ ቤዚክ ነገር ክፍለት ግባው ይሰጥና ነገርና ሙላሐሰብ ሰራ አም ሰምተ for example I ማለት አነ ማለት ነው። am ማለት እየ I am. For example, I am a student. አነ ተማሪ። She is Helen. ንሳ ሄለን እያ ዝልተው He is a clever student. ንሱ ጎበዝ ተማሪ እዩ እዚህ he ማለት ንሱ ማለት they are footballers ሳቶም ኩዕሾ ተጫወቱ አር ማለት እዮም ዝልትጉ እዮም። ስለዚህ ተንቨርፍ ቱ ቢዝ በሐምዞ ቤዚክ ነገር ማለት እንግሊዝኛ ከናገር ከለና እዚዮም ክንፈልጥ ነን። ስለዚህ ኢዝ ማለት እዩ እያ ማለት አም እየ፣ አር ማለት ኢና፣ ኢኹም፣ እዮም፣ ኢኽን ማለት ነው ማለት ነው። ስለዚህ መሰረታዊ ነገር እዚያም ክፍለት ነው። ኦኬ ስለዚህ በሐፂሩ he she it እዚኦም እንታይ ይወስድ ብለው is he is she is it is ነው። ካሊእ አይ ተኾን እንታይ ይወስድ am I am ሄኖክ I'm a student ክንብል ንኽእል ማለት እዩ። እየ ዝብል ትርጉም እየ እዚ አይ ማለት ድማ አነ ማለት እዩ። ኦኬ ኔክስት we they you እዚኦም እንታይ ይወስዱ are እቲ መሰረታዊ እንግሊዝኛ መሰረት ነው። ስለዚህ ብዙሕ ግዜ ግራመር ዘይሓዝኻ እንግሊዝኛ ነገር ብዙሕ ሓደጋች ስለዝኾነ እዚኦም ክትፈልጥና we are they are you are። ስለዚህ አር verb to be ኮይኑ ኢና፣ ኢኹም፣ እየን ወይ እዮም ዝብል ትርጉም ኣለዎ። we are ንሕና ኢና፣ they are እሳቶም፣ you are ንስኻትኩም ንስኻ ዝብል ትርጉም ኣለዎ ማለት እዩ። ስለዚህ for example you are my friend ንስኻ መሓዘ ኢኻ፣ ዓርኬ ኢኻ፣ አር ምስ ዩ ይኸይድ ኣሎ ማለት እዩ። ስለዚህ ብሓፈሻ ናይ ኢዝ ሕሉፍ ታዕዩ ወዝ እዩ ሕዚ he is a student ተምሃራይ እዩ ተምሃራይ ነይሩ ንማል እዝርኹም he is a student ሕዚ ንሱ ተምሃራይ እዩ ተምሃራይ ነይሩ ንማል ግን he was